ለወሬ ለሐሜት ከአንዱ ቤት እያላችሁ ሰው አትብሉ፣ ሥራ ስሩ። እንደ ዕውር አሞራ ቁጭ ብላችሁ የሐሜት ጥጥ አትፍተሉ። እንዴ ለመሆኑ እቺ ሴት ከየት አባቷ መጣ ነው በእኛ ላይ ዳኛ ሆና እንዲህ የተከበርነውን ሰዎች የምትሰድበን? አንቺ የት ታውቂኛለሽ ባክሽ? የስንት ጎበዝ እናት መሆኔን ታውቂያለሽ ለመሆኑ? በአንቺ አፍ እኔ እሰደባለሁ? ወይኔ ልጆቼ አጠገቤ ያለመኖራችሁ፣ ወይኔ በሰሙ እዚህ ቁጭ ያልሽበት ውሃ ያረጉሽ ነበር አሉ አንደኛዋ በጣም ተናደው። ችግራችሁ ይሄ ነው። ዛሬም ገዳም ገባን ብላችሁ በልጆቻችሁና በትናንት ማንነታችሁ ትኩራራላችሁ። ከእርሶ ጀግናና ጎበዝ ልጆች እኛ ምንም መመቻ ሳይኖረን እሱን ብቻ ብለን እሱን መከታ ጋሻ አድርገን እየወጣ ነው የጀግኖች ጀግና የጎበዞች ጎበዝ ነን የምንመካው። በሞት የሚለየንና በልዩ ልዩ ነገር በምናጣው በልጅና በዘመድ ብዛት አይደለም። የኛ መመኪያ መድህኑ መድኃኔ ዓለም ነው። ደህና ዋሉ። ጆሮ ያለው ይስማ፣ ልብ ያለው ልብ ያርግ ብለው ጥለዋቸው ሲወጡ የተከተላቸውን የስድብ ውርጅብኝ አስታውሰው ፈገግ አሉና ሌላ ትዝታዎችን ተቀበሉ። አንድ ወጣት መነኩሴ ከአንድ መናኝ ጋር ተጣልተው ካልተደባደብን ብለው በግልግል ተለያይተው ያ ወጣት መነኩሴ እልኩ ስላልወጣለት ቁጭ ብሎ ሲናደድ ደረሱና ልጄ ምን ሆንክ? ደህናም አይደለህ አሉት። አጠገቡ ቁጭ እያሉ በጥባጭ ካለ ማን ጥሩ ይጠጣል? እናቴ አንድ ከኔ ያነሰ ጎረምሳ ባለጌ ሊደበድበኝ ይጋበዝ? ወይኔ ምን ያረጋል ሰው አከላከለኝ እንጂ ልክ አገባው ነበር አለ እጁን ቡጥ ጨብጦ። መንኩሰሃል ልጄ አሉ። አዎ መነኩሴማ ነኝ። እውነተኛ መነኩሴ በትክክል የመነኮሱ አሉ ጠበቅ አድርገው። ምን ማለቶት ነው? የውሸት መነኩሴ አለ እንዴ? የመነኮስኩት እዚሁ ነው፣ ይሄው 4 ዓመት ሞላኝ አለ ቆጣ ብሎ እያያቸው። ታዲያ እውነተኛ መነኩሴ እዚህ ቅዱስ ገዳም መንኩሶ የሚኖር መነኩሴ ሰው ካልደበደብኩ ብሎ ይህን ያህል ይበሳጫል ልጄ? መነኩሴ እኮ ይመቱታል እንጂ አይመታም፣ ይሰድቡታል እንጂ አይሰድብም፣ ይበድሉታል እንጂ አይበድልም። ብዙ ክፉ ነገር ያደርሱበታል ያደርጉታል እንጂ እሱ እንኳን በፈጣሪ አምሳል በተፈጠረ ሰው ላይ ቀርቶ በማንኛውም ፍጡር ላይ ክፉ አያደርግም። ምክንያቱም የሞተ ተነስቶ ማንን ይበድላል? ከማን ይጣላል? መነኩሴ የመነኮሰለት ሞተ። የሚመታ እጅ የታለው? ሞቶ የሚሰድብ የሚረግም ክፉ ተናግሮ የሚያስቀይም ምን ምላስ አለው? ስለዚህ በትክክል ለእውነት ፈጣሪን ለማግኘት የምድሩን ሰርግ ትቶ ለሰማያዊ ሰርግ ከመላእክቱና ከቅዱሳኑ ጋር ከፈጣሪውና ከእመቤቴ ከድንግል ጋር ሰርጉን ሊያደርግ ሊሞሸር ሊሾም ሊሸለም የተዘጋጀ መነኩሴ የሚደርስበትን ክፉ ነገር ሁሉ ሰማያዊ ደስታውን ሰማያዊ ሙሽርነቱን እያሰበ በደስታና በፍቅር ሆኖ ይቀበላል እንጂ የመታኝን ልምታ የገፋኝን ልግፋ አይልም። ይህን ካለ የስም መነኩሴ የስም መናኝ አታላይ ዓላማ የሌለው ከንቱ ነው። ስለዚህ ልጄ እውነተኛ መነኩሴና መናኝ ከሆንክ ልምታው ሳይሆን አሁኑኑ ሄደ እግሩ ስር ወድቀ ይቅርታ ጠይቀውና ሰላም ፍጠር። ነገ ተነገ ወዲያ እንዲም ቢያጋጥም ለተሰነዘረው ዱላ ጀርባህን አመቻችና የመታህን አመስግን፣ ይቅርታ ጠይቅ። ያኔ ምድራዊ አይደለ ሰማያዊ መልአክ ትሆናለህ። ጨረስኩ ልጄ፣ ጆሮ ያለው ይስማ፣ ልብ ያለው ልብ ያድርግ ብለው በጸጸት አቀርቅሮ እንደተቀመጠ ጥለውት የሄዱትን አስታወሱና እንዴት ሆነው ይሆን አሉ ወደ ሌላ ትዝታ በትዝታ ፈረስ እየጋለቡ። በአንድ ጾም ወራት አንድ ቤት ውስጥ 3 አባቶች ተቀምጦ ጾሙን ዘግቶ በሚያሳልፍ በአንድ መነኩሴ ሁኔታ ያወራሉ። እንግዲህ እሱ ከዘጋ ያ ከሰማይ ሊወርድ የመጣው እሳት ይመለሳል አሉ እየሳቁ። ምን እሱ ብቻ ወርቅም ቢዘንብ እንላል እንጂ የእሱ ጸሎት ሌሊቱን ቀን ሳያረገው ይቀራል አሉ ሌላው። አንተ ደግሞ ይሄው
ሰላም ውለን ማደራችሁን በእሱ ጸሎት አይደል እንዴ? አሐራ ሁሌ እዛው ይቀመጥ የእኛ ጻድቅ አሉ ሌላኛው እየሳቁ። እማሆይ አባቶቼ ይሄ የምትሉት ሰው ገሎ ሰርቆ ቀምቶ ወይ ከናንተ የሆነ አጭበርብሮ የወሰደባችሁ ነገር ኑሮ ነው ዘግቶ ተደብቆ ያለው አሉ። አይ እንደው ሌሎች ሲያረጉ አይቶና አርጎ ነበርና ለመባልና ከሌሎች ለየት ብሎ ለመታየት በአጉል ተወድሶ ከንቱ ተወጥሮ ማድረጉ እንጂ እኛንም ሆነ ማንንም ምንም አላደረገ አሉ በልባቸው። ከየት መታ ነው መሃላችን የገባቸው ብለው እየተገረሙ። ታዲያ አንድ ሰው ገዳም መኖሩ ዕለት ዕለት በመንፈሳዊ ሕይወት ሊበረታ ከሱ የተሻሉ ሰዎች ያደረጉትን አይቶ እሱም እነሱ የደረሱበትን ደረጃ ለመድረስ ፈለጋቸውን ተከትሎ ያደረጉትን በማድረግና ለመጠቀም ዕለት ዕለት መንፈሳዊ ሕይወቱን ሊያዳብር አይደል እንዴ? ስለዚህ ይህ ያላችሁ ሰው እኔ ዘጋለው ስንቅ ውሃ ምናምን አቀብሉኝ ብሎ አስቸግሯችሁ ይሆን አሉ። ወይ እንኳን ይህንን አድርጉልኝ ቀርቶ ምንም እንደሚመገብ አናውቅ እናቴ አሉ ሌላው እማሆይን ከእግር እስከ ራቸው እያዩ። ታዲያ ይስጡኝ ይህን አድርጉልኝ ካላለ እናንተን የሚጎዳ ነገር ካላደረገ ራሱን ችሎ ረሃቡንም ጥሙንም ብቸኝነቱንም ታግሶ ኃጢአቱን ለፈጣሪ እየነገረና እያለቀሰ ራሱን እስረኛ አድርጎ ዝም ብሎ በተቀመጠ ምን አርግ ብላችሁ ታሙታላችሁ? ምን በበደለ እንዳላችሁት አረገ ይበሉኝ ወይም ለተወድሶ ቢያረገው እንኳን የሚጎዳ ራሱን እንጂ እናንተን ምናችሁ ተጎዳ? ምን አሰደባችሁ? አረረ መረረ ሳይል ራሱን ችሎ በኖረ ይወቀሳል። ሲሆን ያለ መታደል እንጂ ቢያድለን ኖሮማ በዚህ ጾም ወራት ቀርቶ በማንኛውም ጊዜ የቤታችንን በር ብቻ ሳይሆን የአንደበታችንን በር ዘግተን ከሁሉ ተለይተን ብንኖር እንዴት ባማረብን ነበር። አባቶቼ እናንተ በዚህ ዕድሜያችሁ ወጣት መናንያን በዕድሜም በእውቀትም ከእናንተ ያነሱትን በርቱ፣ ጹሙ፣ ጸልዩ፣ ስገዱ፣ አንደበታችሁ ክፉና አልባሌ ነገር ከመናገር ከሐሜት ከልክሉ እያላችሁ በርትታችሁ ታበረቱ፣ ጠንክራችሁ ታጠነክሩ ነበር እንጂ ኀጢአቱን እያሰበ ለማልቀስና መንፈሳዊ ሕይወቱን ለማጠንከር ሁሉን ትቶ ብቸኝነትን መርጦ የዘጋውን ማማትና መተቸት ነበረባችሁ። አሁን እኮ ጊዜ ጾም ወራት ነው። እንኳን ገዳም ያለ በዓለም ያለ ምእመን ኀጢአቱን እያሰበ የሚያለቅስበት፣ መልካም የሚሠራበት፣ መልካም የሚናገርበት፣ ከፈጣሪው የሚገናኝበት ጊዜ ነው። ታዲያ እናንተ ይህን ዕድሜ ይዛችሁ መንኩሳችሁ ገዳም እየኖራችሁ ጥቁርና ነጭ ጠጉር አብቅላችሁ እንደዚህ የሐሜት ክር መተርተር ከእናንተ ይጠበቃል? ሌላው ቢቀር ዕድሜ አይገራችሁ። በጣም ያሳዝናል። አሁንም ይብቃችሁ፣ ተመለሱ፣ ንስሐ ግቡ። የሰው ሥጋ ያለ ቢላ መብላት ይቅርባችሁ። አበቃው። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል ብለው ሊወጡ ሲሉ እንዴ ይህቺ ከየት አባቷ መታ ነው የምትሰድበን ብለው አጠገባቸው ሊነድ የተቀመጠ ጉማጅ እንጨት አንስተው ሲወረውሩባቸው ተረከዛቸውን አግኝቶ ክፉኛ ቆሰላቸው። ያኔ ቆስሎ ብዙ አሟቸው የዳነውን ተረከዝ አየት ታረጉና ፈገግ ብለው ወደ ሌላ ትውስታቸው ተሸጋገሩ። እማሆይ አንድ ገዳም ላይ ለአንድ ሳምንት ቆይተው ነበር። በዛ ገዳም ላይ የሚበዛው ወጣትና ሴት ወንድ መነኮሳት መናንያን ናቸው። ታዲያ እማሆይ የእያንዳንዳቸውን ሁኔታ ተከታትለው ሰነበቱና ከመካከላቸው ከወንዱም ከሴቱም መረጥ መረጥ አድርገው ወደ አንድ ጥጋት ላይ ይዘዋቸው ሄዱና ልጆቼ መቼም የኛ ዓላማ አንድ ነው። መነኩሴና መናኝ ሁሉን ትቶ ለፈጣሪው እሱ ባዘዘው ጎዳና የሚመራ ነው። ስለሆነም ይኸው ከሞላ ጎደል እሱን እየተከተልነው ነው። ታዲያ ልጆቼ ምንኩስናና ምንና ከባድ ቀንበር ነው። እንዲህ እንደዋዛ በቸልተኝነት የምንኖርበት አይደለምና እንደው አንዳንድ ነገር ብንመካከር ብዬ ነው። ልጆቼ የምንኩስና ሕይወት በተለየ በወጣትነት ዘመን ብዙ ፈተና አለው።
ታዲያንን ፈተና በድል ለመወጣት የመጀመሪያውና ዋናው ነገር ራስን መጣል፣ መጎሳቆል፣ አዳፋ ጎዳፋ መልበስ፣ ሳያረጁ አጎንብሶ መሄድ፣ መራብ፣ መጠማት፣ አብዝቶ መስገድ፣ ከሳ ጠቆረ ብሎ ሰውነትን አለመንከባከብ፣ ሰውነትን አለማየት፣ ስጋን የሚያለመልም ነገር ያለመመገብ፣ ጠዋት ማታ ያለመታጠብ፣ ያለመቀባባት፣ ሆድ እስኪሞላ ጠግቦ አለመብላት፣ አለመጠጣት፣ ይህ የአማሬን ብሎ ምግብ ያለመዋጥና የመሳሰለው ነው። ልጆቼ አንድ ምዕመን በረሃ ላሉ አባቶች ዳቦ ይዞ ሄዶ ለምኖ ብሉልኝ አላቸው። ፈቃዱን ለመፈጸም ብለው ጥቂት ቀምሰው ጠገብን አሉት። እሱ ግን እግራቸው ወድቆ አባቶቼ ይህን ብሉ፣ በረሃ ተንገላትቼ ያመጣሁት እናንተን ለማብላት ነውና ይህችን ጨርሳችሁ ብሉልኝ ብሎ እያለቀሰ ለመናቸው። እነሱም እሺ ብለው ጨርሰው በሉና ሁለተኛ እንዳይደግመው መክረው ሸኙት። ያ ምዕመን ለካ መነኮሳት ፍላጎታቸውን ገዝተው ሆዳቸውን አስረው መራብ መጠማትን ፈልገው እንጂ መመገብ ቢፈልጉ ይመገባሉ ብሎ እየተገረመ ሄደ። ልጆቼ እኛም ያ ምዕመን እንዳለውና አባቶች እንዳደረጉት ጥቂት ተመግበን መተው እንጂ ሆዳችንን አስፍተን ጠግበን መመገብ የለብንም። ሆድ ከሞላ ስጋ ከለመለመች ብዙ መንፈሳዊ ስራችን ይቀዘቅዛል፣ ጨርሶም ይጠፋል። ሌላው ሰውነታችንን መንከባከብና ልብስ በአይነት መቀየር ከዓላማ ያዘናጋል፣ ጨርሶም ከዓላማ ያራርቃል። አንድ አባት ቡትቱ ከመሬት ይለቅምና ያን ሰፍቶ መንገድ ላይ ይጥልና ራቅ ብሎ ተደብቆ ይመለከታል። ከዛ የሚያልፍ ሰው አይቶ ንቆ ካለፈ አዎ ያንቺ ልብስ ይሄ ነው ብሎ ይለብሰዋል። ግን ሰው ከወሰደው አንቺ ውሽት ሰው የሚለብሰውን ልብስ ለብሽ ነበር ብሎ ሰውነቱን ይገርፋት ይገስጻት ነበር። ለምን መሰላችሁ? ሰውነቱ ጥሩ ለብሳ ደስ ብሏት በትዕቢት እንዳትወጠር ከፈጣሪ እንዳትርቅ ብሎ ነው። ራስን መግዛት እንዲህ ነውና ልጆቼ ጥሩ መልበስ፣ ጥሩ መጠጣትና መብላት ሰውነት ያሳምራል። ሰውነታችን ካማረ ደግሞ አለባበሳችን፣ አረማመዳችንና ቁንጅናችን የሚያይ ብዙ ተመልካች አለ። ለዛ መሰናክል ሆነን ማለት ነው። ስለዚህ ለራሳችንም ለሰው መሰናክል ላለመሆን አዳፋ ጎዳፋ እንልበስ። በአንድ ገዳም ነዋሪ የሆነች ለቁንጅናዋ እንከን የሌላት ወጣት መነኩሴ ነበረች። ታዲያ ነገሮችን ስታጤን ቁንጅናዋ ለብዙዎች መሰናክል መሆኑን ስለተገነዘበች ከፈጣሪዋ ጋር መክራ ራሷን ቀየረች። ጥላሸትና አመድ ቀላቅላ ሁሌ እንደ ቅባት ፊቷን ትቀባ ጀመር። ደህናውን ልብሷን ቀዳ አንዱን ወደ አንዱ እንደባልቃ ላይና ታች አርጋ ሰፍታ ለበሰች። ከጉልበቷ በታች እግሯን የሚያጎሳቁል ቅጠል ቀብታ አቆሰለችው። ቤቷ ዙሪያውን የሚገማ ቅጠል ጨቅጭቃ በውሃ በጥብጣ ረጨችው። በቃ ያ በውበቷ እየተማረከ ሲሰናከልባት ዙሪያዋን የሚያንጃብበው ሁሉ ጠጥ አረገችው። እንኳን ለሌላ ለሰላምታ ቀርቦ የሚያናግራት እስክታጣ ድረስ ራሷን መስዋዕት አድርጋ ንጽህናዋን፣ ምንኩስናዋን፣ ዓላማዋን ጠብቃ ገዳሟን አኮራች። ስምዖን ጫማ ሰፊው ብንመለከት ጫማ የሰፋላት ሴት ጠበበ ሰፋ እያለች ተመላልሳ ብታስቸግረው ችግሯን ቢጠይቃት ዓይንህን ወደድኩት አለችው። በያዘው ጫማ መስፊያ አውጥቶ ሰጣት። በቃ የሱ የክርስቶስ ፍቅር ዓላማን ማወቅ፣ ለዓላማ ቁርጠኛ መሆን እስከዚህ ድረስ ነው። ሌላው ወጣት ደግሞ ከአባቱ ጋር ገዳም ሲኖር መልኩ እንኳን ሴት ወንድ የሚያማልል ስለሆነ የገዳሙ ወንድ መነኮሳት ተፈተኑበት። አበምኔቱ አባቱን ጠርተው የዚህ ልጅ መልክ መነኮሳት አውኳል፣ ስለዚህ በማይጠቅም ኃጢአት መፈተን የለብንምና ይህን ልጁን ከዚህ ገዳም አውጣ ወይ እኔ ገዳሙን ጥዬ ልውጣ ብለው ለአባቱ ሲነግሩ ሰማ። አሃ ይህች መልኬ ከዚህ ከምድራዊ ገዳም የለየችኝ ከሰማዩ ትለየኝ የለምን ብሎ ወደ ጨው ባህር ሄዶ 3 ቀን ውሃ ውስጥ ቆየ። ሰውነቱ ቆሳስሎና ሌላ ሰው መስሎ መጣ። መነኮሳቱ ደነገጡ። ፊት ሰው ነበር፣ አሁን ግን መልአክ ሆነ ብለው መሰከሩለት። አያችሁ ልጆቼ፣ አባቶቻችን እናቶቻችን የትሩፋት ሁሉ ምንጮች ናቸውና
ከፈጣሪም ከሰውም ሊለዩአችሁ የተዘጋጀውን ውበት ቁንጅናውን ይበልጥ ለማሳመር መታጠብ፣ መቀባት፣ ጥሩ ጥሩ ለብሶ ይበልጥ ማቆንጀት ሳይሆን እንዲህ አስጨናቂ ሥራ ሰርተውበት ከንቱነቱን አስመስክረዋልና እናንተም እነሱን ምሰሉ። ልጆቼ መቼም እንደናንተው ድምፄ ባያምርም ስለ አባቶቻችን ስለ እናቶቻችን የትሩፋት ምንጮች ቢቀዳ ቢነገር ቢዘከር ከማያልቀው ትሩፋታቸው ለእኛም ለኃጢአተኞች ልጆቻቸው ለእነሱ ልዩ ልዩ ትኩረት እንዲሰሩ ጥበብን፣ ዕውቀቱን፣ ዘዴውን የሰጣቸው ፈጣሪ ለእኛም ይህን ጸጋ ሰጥቶ በትሩፋትና በልዩ ልዩ ተጋድሎ እንድንተጋ እንዲጸልዩልንና እንዲያማልዱን ሳይገባኝ ያዘጋጀኋትን መዝሙር አለችኝና እስቲ ስዘምራት አድምጡኝና ከወደዳችኋት እናንተም ትዘምራታላችሁ አሉና ጉሮሯቸውን ጠራርገው ዓይናቸውን ወደ ሰማይ ሰቅለው ይዘምሩ ጀመር። የትሩፋት ምንጮች። የትሩፋት ምንጮች ቃላት በማሳመር ለሚራቀቀው ተግባር ትቶ ወሬን ሥራ ላደረገው መዝጊያ በር ለሌለው አንደበታችን እንዳንተ ያርምሞ ጸጋ እንዲያድለን ተግተ ጸልይልን አባ ጋቶን። ቅዱሳን አባቶች የትሩፋት ምንጮች፣ ቅዱሳን እናቶች የትሩፋት ምንጮች፣ ጸልዩ ስለኛ ለሆነው ሰነፎች። አባታችን ቶማስ ሥጋህን እጅ እግርህን ቆርጠው ሲያድቦለቡሉህ ጆሮ አፍንጫ ቆርጠው ዓይንህን አውጥተው ደስ ብሎህ በጸጋ የተቀበልካቸው ለእኛም እንዲሰጠን ያ ጸጋ በረከት ለምን ጸልይልን አንተ ጻድቅ አባት ገብረ ክርስቶስ ሙሽራው መናኝ በአባት ልጅ ወድቀ የሆንከው ለማኝ ራስህን አዋርደ ከባሮች ፊት ከምንም ሳትቆጥር የአባትህን መንግሥት እኛም እንድንንቅ የዓለምን ደስታ ተግተህ ጸልይልን ጠዋትና ማታ። አንቺ ክርስቶስ ሰምራ ጻድቋ መናኝ መላ ቤትሽን ጥለሽ ባህር ስትገኚ ብርድና ሐሩሩን ጥለሽ ራብ ጥሙን የዓሣ መናኸሪያ ያረገሽ ገላሽን ለእኛም ለምኝልን እስቲ አሳስቢልን ቆራጦች እንድንሆን በምነናችን። አንቺ አርሴማ ቅድስ በጣም የታደልሽ ውበት ቁንጅናሽን ከትቢያ ቆጥረሽ ሥጋሽን ለጅራፍ ለሰይፍ የሰጠሽ ተክተሽ ጸልይልን ወደ አምላካችን አክሊል እንዳናጣ መከራን ፈርተን። አባቶች እናቶች በበረሃ ያላችሁ አባቶች እናቶች በገዳም ያላችሁ መከራ ስቃዩን ከደስታ ቆጥራችሁ ጸጋ በረከትን ክብርን ያገኛችሁ ለምኑልን ለኛ ወደ ፈጣሪያችሁ በምግባር ትሩፋት እንድንመስላችሁ። እማሆይ ይህን እያነቡ ሲያዚሙ ሁሉም በተመስጦ እያደመጧቸው እንባቸውን ያፈሱ ነበር። እማሆይ እንባቸውን ጠራረጉና እንግዲህ ገዳም የገባ ነው የአባቶቻችንና የእናቶቻችን ፈለግ ለመከተል ነውና ይሄ የምትለባብሱትን ያማሩ ልብሶችና ጫማዎች ጣሉና ለእናንተ ትዕቢትን ለሌላው ተመልካችነትን የሚያመጣ ጎደፍደፍ ያለውን ልበሱ። ልጆቼ ሰይጣን እኮ እንኳን እንደናንተ ቆንጆ የሆነውን ቀርቶ በሰውኛ መልከ ጥፎ የተባለውን ገዳም ሲገባ የቆንጆች ቆንጆ አርጎ አሳይቶ በዝሙት ተወድሶ ከንቱ በትዕቢት ይጥላልና እሱ ሳይጥላችሁ አስቀድሞ እናንተ ራሳችሁን ጣሉ። ስትሄዱ ድው አርጋችሁ ሳይሆን እንደ በሽተኛ ቀስ ብላችሁ ተራመዱ። ሁሌ ወገቡ እንደተሰበረ ጎብጣችሁና ቀርቀራችሁ ሂዱ። ቅዱስ ጊዮርጊስ በሥጋው ኃይልና ብርቱ ጀግና ነበር። ግን ስለ ጌታ ብሎ ያን ሁሉ ኃያልነቱና ጀግንነቱን ትቶ በአንድ ጣቱ ቢወረውራቸው የሚጥላቸውን ሰዎች ሲገርፉት ሲያንገላቱት አንገቱን አቀርቅሮ ጀርባውን ለግርፋት ሰጠ። ቅዱስ ገብረ ክርስቶስ ከዛ ሁሉ ከአባቱ ቤተ መንግሥት ከድሎት ኑሮ ወጥቶ እሱ አይደለም የአባቱ ባሮች ከሚጠየፏቸው ድሆች ጋር እነሱን መስሎ ኖረ። በገዛ አባቱ ቤት የገዛ ባሮቹ ሽንታቸውን ቆሻሻቸውን ሲጥሉበት ሲተፉበት በደስታ 15 ዓመት
አባቱ ቤተ መንግሥት ደጅ ወድቆ ኖረ። አረ ስንቱ የስንቱን አባቶች እናቶች ታሪክ ልዘርዝርላችሁ። እነዚህ ሁሉ ይችን ከንቱ ሥጋ ናቅ አርገዋት ውበት ቁንጅናዋን እንደ ቆሻሻ አይተው ጠንካራ ጉብዝናቸውን ኃይላቸውን ስለ እሱ አድክመውት እንደ ተራ ነገር ቆጥረውት ስለ እሱ ጎስቁለውና ተራ ሰው ሆነው ኖሩ። ልጆቼ እነዚህ ሁሉ ስለ እሱ ብለው ይህን ካደረጉ እኛ ምን አደረግን? ምን እየሠራን ነው ብለን ራሳችን መመርመር ያስፈልገናል። ከመጣው ጀምሮ ሳያችሁ ጥሩ መንፈሳዊ አገልግሎት ታደርጋላችሁ። ገዳሙን በቅንነትና በትጋት እያገለገላችሁ ብዙ ትሩፋት እየሠራችሁ ነው። ተባረኩ። ጌታ የትጉሃን አርድእቶችን በረከት ያሳድርባችሁ። ግን ልጆቼ ትንሽ የምትጎላችሁ ነገር አለች። ይኸውም በየጊዜው መታጠብ፣ ልብስ መቀያየር፣ መቀባባት፣ ቀና ቀና ብሎ መሄድ፣ ከአንዳንድ ከተማ ከሚመጡ ሰዎች ጋር መቀራረብን ማጠናከርና እርስ በርሳችሁም ቢሆን ከሥራ ውጪ በጣም መቀራረብና አብሮ ውሎ ማደር ይህ ትክክል አይመስለኝም። አንዷ እማሆይ አቋረጣቻቸውና እማሆይ መቼም ብንታጠብ ብንለብስ ሌላውን ለመማረክና የሰውን ቀልብ ለመሳብ ሳይሆን መጸዳዳት ለሁሉም ጥሩ ነው። ካልቆሸሹ ጽድቅ የለም ካልተባለ በቀር አካሄዳችንም ቢሆን ጌታ የፈጠረልን ነው፣ ፈልገነው አይደለም። ሰውም እኛን ብሎ ሲመጣ ማስተናገድ ግድ ነው። እርስ በርሳችንም አብረን ብንውል ክፉ ካላወራንበት ምን ችግር አለው አለች። ልጄ እስካሁን የነገርኳችሁ ታሪክ ልብ ብለሽ አልሰማሽኝም ማለት ነው። እነዛ ሁሉ ቅዱሳን በራሳቸው ላይ ያን ከባድ ውሳኔ የወሰኑት አንቺ ቢሆን ምን ይጎዳል ያልሽው ነገር እንደ አንቺ ብሎ ማረግ አቅቷቸው ሳይሆን የሚያመጣው አደጋ አለ ብለው ምነናቸውን ጎዶሎ ሳይሆን ሙሉ ለማድረግ ነው። አይ ልጄ ካልቆሸሹ ጽድቅ የለም ካልተባለ ነው ያልሽው። በአንቺ አመለካከት መታጠብ መቀባት ንጹሕ መሆን ነው። እንደ አመለካከትሽ አዎ ነው። ግን ልጄ በረሃ ያሉ አባቶችና እናቶች እንኳን ለመታጠብ ለመጠጣትም ውሃ የሚያገኙት ብታይ ከሰውነታቸው ከሚወጣው መዓዛ ሽቱን ያስንቃል። የሰውነታቸው ጽዳት በቀን 10 ጊዜ ከታጠቡት 7 እጅ ይነጻል። ስለዚህ ልጄ በመጀመሪያ ዓለማችንን እንወቅ፣ በተከታይ መንፈስ ቅዱስ ወደ ልባችን እንዲገባ የልባችንን በር እንክፈትለት። ከዛ በኋላ ውበታችን ንጽህናችን እሱ እንጂ እኛ በልዩ ልዩ ሳሙና ስለታጠብና ስለተቀባባን አይደለም። በአንድ ገዳም ውስጥ የሚኖሩ አንድ እናት ነበሩ። ሰውነታቸው ውሃ የሚነካው በዓመት አንዴ ለፋሲጋ ሥጋ ወደሙን ለመቀበል ሲቀርቡ ብቻ ነበር። ግን የገዳሙ ሰዎች እስኪደነቁና በልዩ ልዩ ፈተናዎች ፈትነዋቸው እውነቱን እስኪያውቁና እስኪገረሙ ድረስ ንጽህና ሰውነታቸውን ምንም አይነት አስከፊ ጠረን የለውም ነበር። ሁሌ ሽቱ ዕጣን ነበር የሚሸቱት። ስለዚህ እኛ ስለ እሱ ለመቆሸሽ ቆራጦች ሆነን ወደ እሱ ከቀረብን እሱ መዓዛችን እያማረ የጣፈጠ አድርጎ ይቀይረዋል። ስለዚህ ልጆቼ እባካችሁ ምን አለበት ምን ይጎዳል ምን ያመጣል የሚለው ተውና አንዴ ወዳችሁ የገባችን ቀንበር ነውና ወደ ኋላ ሳይሆን ወደፊት እያረሳችሁ ጾሙ፣ ጸልዩ፣ አዳፋ ጎዳፋ ልበሱ። ቀና ብላችሁ ሳይሆን አቀርቅራችሁ ሂዱ። እርምጃውን እንደ በሽተኛ አይሁን። እያላችሁ እጡ። ሁሉን ማድረግ ስትችሉ አቅም እንደሌለው ሁኑ። ሁሉን አቃንቶ የሚናገር ምላስ ሳላችሁ እንደ ዲዳ ሁኑ። ልጆቼ በአንድ ገዳም የሚኖር ምላሷን መቆጣጠር ያልቻለች በውሸት ወሬዋ ነገር ከዚህ እዛ እያመላለሰች ገዳማውያንን በወሬ የለያየች አንዲት መነኩሴ ነበረች። ግን ይህን የምታረገው ወዳ ሳይሆን አንድ የሚያስገድድ ኃይል እየገፋፋት ነው። ታዲያ ብቻዋን ስትሆን ሌሊት ላይ በሥራዋ ትጸጸታለች። ሁለተኛ ብላ ምላ ትገዘታለች። ልትተወም ግን አልቻለችም። በዚህ የተነሳ ሕይወቷ የተመሰቃቀለ ነበር። እርካታ፣ ሰላም የላትም። አንድ ቀን አውጥታ ወርዳ ከውሳኔ ደረሰች።
በቃ ገዳሙን ጥላ የማትታወቅበት ገዳም ሄዳ እንደ ዲዳ ሆነች። በገዳሙ ያሉ ከየት እንደመጣችና ማን እንደሆነች ቢጠይቋት ዲዳ መሆኗን ምልክት ነገረቻቸውና መጻፊያ ወረቀት ቢሰጣት ያለመማሯን አመለከተቻቸው። በቃ ማንነቷን ከየት እንደመጣች ሳያውቁ ተቀበሏት። እሷም ባዘዟት ሁሉ ገዳሙን በቅንነት እያገለገለች እማሆይ አርምሞ ተብላ ሕይወቷን በሰላምና በጸጥታ በደስታ እየመራች ኖረች። አያችሁ፣ ምን አለበት፣ ምን ይጎዳል፣ ምን ያመጣል ተብሎ ሥጋን እንዳሻው እንደምኞት መልቀቅ ሳይሆን እንደዚህ በራስ ላይ ማዕቀብ ጥሎ ሥጋን ከነምኞቱ ለጉሞ መያዝ ነው መነኩሴም መናኝ የሚያሰኘውና። እንግዲህ ጠንካሮች ሆናችሁ ሥጋችሁን ድል አድርጉት እንጂ ድል አያደርጋችሁ። እንግዳ ብንቀበል ከሰው ብንወዳጅ ምን ይጎዳ ላልሹ፣ ልጄ በአግባቡ እንግዳ ተቀብሎ በአግባቡ አስተናግዶ መሸኘት ጥሩ ነው፣ ዋጋም አለው። ክፋቱ ግን ከዛ እንግዳ ጋር ወይ ከአካባቢ ሰው ጋር ወይ ትናንት ጥለነው ከወጣነው ቤተሰብ ጋር ሁሌ መገናኘትና የጠበቀ ወዳጅነት ከጉዳትም ያለፈ ጉዳት ያመጣል። ልጄ ከነሱ ጋር ወዳጅነታችንን ካጠናከርን ታመሙ፣ ተቸገሩ፣ ደገሱ፣ ዳሩ ወዘተ እያልን የሐዘናቸውንና የደስታቸው ተካፋይ ለመሆን ጠዋትና ማታ ወደ እነሱ መሄድ ይመጣል። ይሄ ደግሞ ጸሎታችንን፣ ቱርፋታችንን፣ ታቅቧችንን ይንደዋል። መጽሐፈ መነኮሳት ከዘመድ ጋር የተወዳጀ መነኩሴ ወይ መናኝ ነቀዝ የበላው እንጨት ነው ይላል። ነቀዝ ቦርቡሮ ውስጡን ባዶ አድርጎት ቆሞ ሲታይ ደና ይመስላልና ሲደገፉት ይዞ ይወድቃል። ለምን? ውስጡ ባዶ ነውና። እንዲሁም መናኝና መነኩሴ ከቤተሰብ ከዘመድ አዝማድ ሁሌ ከተገናኘ ከሱ ጠቆሩ፣ አጡ፣ ነጡ፣ አገኙ፣ በለጸጉ፣ ታመሙ፣ ሞቱ፣ አዘኑ፣ ተደሰቱ ብሎ ሁሌ ስለ እነሱ ሲያስብና ወደ እነሱ ሲሮጥ የምነና ሥራው ይቀርና ባዶ ቀፉ ሆኖ አንድ ቀን አጉላ ወዳደ ቆርቆ ከፈጣሪው ይለያል። ከዓለማውያን የተወዳጀ ይኸው ነው። መጽሐፈ መነኮሳት ላይ ከዓለማዊ ጋር የተወዳጀ መነኩሴ ባህር ላይ እህል የዘራ ነው ይላል። ባህር ላይ እህል ብንዘራ ይዞት ጥርግ ይላል እንጂ አይበቅልም። ከዓለማዊውን ጋር መወዳጀት አንድ ፍሬ ሳናፈራ በከንቱ እንቀራለን። ስለዚህ ልጆቼ ከቤተሰቡ ሆነ ከዓለማውያን ጋር ያላችሁ ግንኙነት ለአጭር ጊዜ ጊዜያዊ ብቻ መሆን ነው ያለበት። ከመጡባችሁ አስተናግዶ መለየት፣ በቃ ከዚህ የተረፈው እየፈጩ ጥሬ መሆን ነው። ልጆቼ እንቅልፍ አታብዙ። ሌሊቱን ሙሉ ተኝታችሁ አትደሩ። ጥቂት ጎናችሁ መሬት ከነካ ይበቃል። የሌሊት ጸሎት የመላእክት ጸሎት ነውና ከነሱ ጋር ለማመስገን ንቁ። አንድ ሊቅ ሌሊትስ እግዚአብሔርን ለማመስገን የተፈጠረው ምቹ ጊዜ ነው ብሏል። እውነት ነው። ጫጫታና ግርታ፣ የሰው ኮቴ የማይሰማበት ጸጥ ያለ ሌሊት ለጸሎት ምርጥና ልዩ ጊዜ ነው። እንቅልፉን ትታችሁ ተክታችሁ ጸልዩ። ልጆቼ እስቲ ይህችን መዝሙር ልዘምራላችሁ፣ አድምጡኝና እናንተም ለንቃት ለትጋት እንድትሆናችሁ አጥንታችሁ ትዘምራላችሁ አሉና ዓይናቸውን ወደ ሰማይ ሰቅለው መዘመር ቀጠሉ። ጸጥ ያለው ሌሊት መትጋትስ ሌሊት ነው መቆም ለጸሎት፣ በስግደት በእንባ አምላክን ማግኘት፣ ኀጢአትን ተናዞ ታጥቦ ለመንጻት፣ ሕሊናን ለማንቃት ምቹ ነው ሌሊት። ልዩ ጊዜ ጌታን ማመስገኛ፣ ጸጥ ያለው ሌሊት ነው አምላክን መገናኛ። ነፍሴ ሰማያዊ ክብርን ከፈለግሽ፣ ከቅዱሳን ጋር መኖሪያ ካማረሽ፣ እንቅልፉን ተይና ትጊ ሌሊቱን፣ በነቃ ሕሊና ጥሪው ጌታሽን። እንዴት ደስ ያሰኛል ጭር ያለው ሌሊት፣ ከአምላክ ጋር ብቻ የሚያወሩበት፣ ጫጫታ ትርምስ የለው ግርግር፣ ሲጫወቱ ማደር ከፈጣሪ ጋር። አባቶች እናቶች በየበዓታቸው ጣዕሙን የቀመሱ ምስጢሩ የገባ ልክ እንደ ምሰሶ ተተክለው ያድራሉ፣ ለዓለም ምሕረትን ሰላም ጽድቅ እየተመኙ። 24ቱ ካህናት መንበሩን ሲያጥኑ ከመላእክት ጋር በአንድ እየዘመሩ፣ ነፍሴ በተመስጦ አብራ እንድትዘምር ሌሊቱ ባይነጋ ቢረዝም ምን ነበር? ቢረዝም ምን አለው እጥፍ ቢሆን ሌቱ፣ በግርማው እንዳየው በሰማይ መንግሥቱ።
ያለ ህሊና ረብሻ ያለ ልብ መባከን ጸጥ ባለው ሌሊት ከአምላክ ብነጋገር